በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ ጋንታ ካቻማ ቀበሌ ሁለተኛ ዙር ዘመናዊ የመሬት ልኬት ተከናውኖ የተዘጋጀ ካርታ የመሬቱ ባለቤት ለሆነው አርሶ አደር የማስተቸት ስራ እየተሰራ ይገኛል። አቶ ሄኖክ ዮሴፍ በክልሉ መሬት አስተዳደር ቢሮ የካልም ፕሮጀክት አስተባባሪ ተግባሩ ዋነኛ ዓላማው የሁለተኛ ደረጃ የይዞታ ማረጋገጫ የባለቤትነት የምስክር ወረቀት መስጠት እንደመሆኑ ይህንን ለማድረግ ብዙ ሂደቶች መታለፋቸውን ለማሳየት ነው ብለዋል። መጀመሪያ መሬት ይለካል። መሬት ከተለካ በኋላ ደግሞ ህዝብ ከመተቸቱ በፊት ወደ ኮምፒውተር ይገባል፣ ይደራጃል። ያ በኮምፒውተር የተደራጀው መረጃ ደግሞ ህዝብ ደግሞ እንዲያየው የተለካው ስራ ትክክል ነው፣ ትክክል አይደለም በሚል የራሱን ሐሳብ ይሰጥበታል። በጋንታ ካቻማ ቀበሌ የተለጠፈውና በቀበሌዎቹ የሚገኙ የሁሉም አርሶ አደሮችን አስፈላጊ መረጃ የያዘው ሰነድ የይዞታ ማረጋገጫ የምስክር ወረቀቱ ከመታተሙ በፊት የተሰራው ስራ የመሬቱ ባለቤት ለሆነው አርሶ አደር ቀርቦ አጠቃላይ መረጃውን የሚያጣራበት መሆኑንም አስተባባሪው አስረድተዋል። አንድ ጥማድ ሁለት ጥማድ ነው አርሶ አደሩ የሚለው። ይሄ ደግሞ በኮምፒውተር የተደራጀ ዘመናዊ በሆነ መልኩ የተያዘ መረጃ ስለሆነ ትክክለኛውን ሄክታር የሚናገር ከመሆኑ ጋር ተያይዞ ያ ከነሱ ከሚሉት ጋር የተቀራረበ መሆኑን አንድ፣ ሁለተኛ ደግሞ ቅርጹ የማሳውቀው ትክክል ስለመሆኑ በደንብ ገብተው በስነ ስርዓት መረጃ ይሰጣሉ ማለት ነው። ማስተካከያ የሚያስፈልገው ከሆነም እዚህ ጋር እንደምታዩት ማስተካከያ የሚያስፈልጋቸው ከሆነ ስም ላይ ችግር ካለ ቅሬታ ያቀርባል ማለት ነው። አቶ ሄኖክ እንደሚሉት የይዞታ ማረጋገጫው የአርሶ አደሩን ዘርፈ ብዙ ተጠቃሚነት ከማረጋገጡ ባሻገር ለሴቶች፣ ለአቅመ ደካሞችና ወላጅ አልባ ለሆኑ አካላት ጭምር ዋስትና የሚሰጥ ነው። ዋናው ዋስትናው ግን መሬት ከሌለው አንድ ሰው የብድር ተጠቃሚ መሆን አይችልም። የብድር ተጠቃሚ መሆን የሚችለው መሬት ያለው ሰው አንደኛ። ሁለተኛ ለአቅመ ደካማ ሴቶች በራሳቸው ስም ነው መሬታቸው የሚለካው። ሴቶች በራሳቸው ስም ነው መሬታቸው የሚለካው። ወላጅ አልባዎች በራሳቸው ስም ነው መሬታቸው የሚለካው። ማንም ደፍሮ የሚነጥቃቸው አይኖርም። መብታቸውን አረጋግጠንላቸዋል ማለት ነው። የጋንታ ካቻማ ቀበሌ አርሶ አደሮች እንዲሁ መሬታቸው በዘመናዊ የመሬት ልኬት ተሰርቶ ማረጋገጫ ማግኘታቸው በመሬታቸው ያላቸውን ተጠቃሚነት የበለጠ እንደሚያሳድግላቸው ግንዛቤ እንደተፈጠረላቸው ተናግረዋል። መረጋገጫ ደብተር ከተሰጠ በኋላ ራሱ የግለሰቡ ራሱ በራሱ መስተዳደር የሚችለው ከመንግስት ጋር ተቀናጅቶ ብድር መንገድ መፈለግ ይችላል። ቤት ለመስራት ማንኛውም ነገር በቀላሉ ለማግኘት ይችላል። ዋስትና ነው። አሁን ይሄ ካርታ የመጣው ሰው አይቶ ራሱ ባለሙያ መጥቶ ይሄ ቅርጾ በጣም ጥሩ ሆኖ ሴቶቹም ወንዶቹም ራሱ አንድ ላይ ሆኖ ሴት መጀመሪያ አልገባም ማሳ ውስጥ። እንደ ደቡብ ኢትዮጵያ ክልል በተለይ የገጠሩ አርሶ አደር በመሬቱ የተሰጠውንና የማልማት መብት መጠቀም እንዲችል እንዲሁም ከይዞታው እንዳይፈናቀል ተግባራት የተከናወኑ መሆናቸውን የክልሉ መሬት አስተዳደር ቢሮ ምክትል ኃላፊና የመሬት አጠቃቀምና ጂኦስፓሻል ዘርፍ ኃላፊ ዶክተር ዮሴፍ ማሩ ተናግረዋል። በተለይ የመጀመሪያ ደረጃ የመሬት ልኬት የምንለው በኋላ ቀር በሆኑ ቴክኖሎጂዎች የተለካ ነው። አሁን ለምሳሌ አረንጓዴ ቡክ በመጀመሪያ ዙር አርሶ አደሮች የተሰጠበት ሂደት አለ። ያ ባህላዊውን ሂደቱን ተጠቅመው የኋላ ቀር የሆነ ቴክኖሎጂ በእጅ በመለካት ለአርሶ አደሩን የመጀመሪያ ልኬት የተከናወነበት ሂደት አለ። ከ5 ዓመት ወዲህ ደግሞ ሁለተኛ ዙር መሬት ልኬት ቴክኖሎጂን በተለይ ጂኦስፓሻል ቴክኖሎጂን መሰረት ባደረገው በተለይ ዲጂታል ካርታን የአርሶ አደሮች የዲጂታል ካርታ ባለቤት እንደሆነ የማድረግ ስራ ነው በአሁኑ ሰዓት እያደረግን ያለ ነው። ምክትል የቢሮ ኃላፊው አክለውም የመሬት ልኬት ሲባል የአርሶ አደሩ ይዞታ ብቻ እንዳልሆነና ሌሎች የወል መሬቶች፣ ደኖችና ከዚህ ጋር ተያያዥ ጉዳዮች ተካተው እንደሚሰሩ አብራርተዋል። የመሬት አጠቃቀም አጠቃላይ መሬት ስሪቱ ሲለካ ደንም ይለካል። የማዕድን ቦታዎችም የወል እንደዚህ ቦታዎችም ሀይቅም አይቀርም። ሁሉም ነገር የተፈጥሮ ሀብቶች ባለቤት እናስይዛለን ማለት ነው። ለምሳሌ ደን በተለይ ደግሞ በዚህ በሁለተኛ የመሬት ልኬት ከፍተኛ ትኩረት የተሰጠው እንደውም ደን ላይ ነው። ደኖች በአሁኑ ሰዓት ከዚህ ከአየር ንብረት ለውጥ ጋር ታይዞ በዓለም ባንክም ከፍተኛ ትኩረት የተሰጠው ደን ነውና በተለይ እንደ ደቡብ ኢትዮጵያ ክልል ካሉ ሄክታር በአጠቃላይ ከቆዳ ስፋት ወደ 1.1 ሚሊዮን ሄክታር የደን ሽፋን ይኖራል ተብሎ ነው የሚጠበቀውና ስለዚህ እነዚህ ደኖች
አጠቃላይ ይለካል ማለት ነው። የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ኃላፊ አቶ ሰብስቤ ቡናቤ በክልሉ ያለው አርሶ አደር መሬቱ በመለካቱ እጅግ ደስተኛ መሆኑን ተናግረዋል። አርሶ አደሩ እጅግ ደስተኛ ነው። መሬቱ በመለካቱ እጅግ ደስተኛ ነው። ምክንያቱም መብት ነው ተፈጠረለት። ከዚህ በፊት አርሶ አደሩን ዝም ብሎ ከተማም የገፋ የማፈናቀል ስራ ነበረ። በዛ ይሳበ ነበረ የሚካሄደው። ከተማ ማስፋፊያ አካባቢ ላይ ከግንባታ ውጪ ሌላ ምንም ነገር ታስቦ አይታወቅም ነበር። ሁሌ ስለ ግንባታ ነው ሰው ሲያስብ ነበር። ይሄ አስተሳሰብ አመለካከት አሁን ተቀይሯል። ከተማ ግብርና በሜካናይዜሽን ሜካናይዝድ የሆነ ከተማ ግብርና ያስፈልገናል። በክልሉ የተለያዩ አካባቢዎች ከመሬት ናዳ ጋር በተያያዘ የተፈጥሮ አደጋዎችን የሚያጋጥም ከመሆኑ ጋር ተያይዞ በመሬት ልኬቱ በእነዚህ አካባቢዎች ያሉ የደን ሀብቶች ጉዳት እንዳይደርስባቸው ጥበቃ ለማድረግ እንደሚያስችልም አቶ ሰብስቤ ጠቅሰዋል። በርካታ የክልላችን አካባቢዎች በናዳ የሚጎዱ አካባቢዎች ናቸው። ስለዚህ አይደለም ተፈጥሮ ደን ችግኝ ተተክሎ ደን መሆን ያለባቸው የመሬት አካላትም ጭምር በላንድ ዩዝ ፕላን መሰረት ደን መተከል አለበት ተብሎ ያው በክቡር ጠቅላይ ሚኒስትራችንም ተጀምሮ በርካታ አዳዲስ ደኖችን እየፈጠርን እየተከልን በየአመቱ እየሰራን ያለንበት ነው። ሰው እጅግ ግንዛቤ አለው። አንዳንድ ህገወጥ ወረራ፣ ህገወጥ ደን ጭፍጨፋ እንዲህ አይነት ጉዳዮችን እያወያየን የማስቆም ስራ እየሰራን ነው ያለ ነው።